የጤና እክል አለቦት? የት ሄጄ ልታከም የሚለው ጥያቄ ሲያሳስቦታል? ጌራይ የቤት ለቤት ሕክምና ከፋና ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ረቡዕ ምሽት ከ2 ሰዓት እስከ 3 ሰዓት የሚያቀርበውን ልዩ የጤና ፕሮግራም ምርጫው ያድርጉ። የት ሄጄ ልታከም? ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ለጥያቄዎቻችሁ በቀጥታ ምላሽና ማብራሪያን ይሰጣሉ። ፋና ኤፍኤም 98.1 ለተረቡ የካቲት 26 2017 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። ጌራይ ቤት ለቤት ሕክምና ከፋና ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ረቡዕ በዚህ ሰዓት የሚያቀርበው የት ሄጄ ልታከም የተሰኘው ሳምንታዊ የሬዲዮ ፕሮግራማችን ነው ጀምሯል። እንኳንም በሰላምና በጤና ተገናኘን አድማጮቻችን። የት ሄጄ ልታከም የሚለውን ዝግጅታችንን በፋና ኤፍኤም 98.1 ማስደመጥ ከጀመርን እነሆ ዛሬ 3ኛ ሳምንታችን ነው። በመጀመሪያው ሳምንት ፕሮግራማችን ላይ ራሳችንንና የፕሮግራማችንን ዓላማ ለማስተዋወቅ ሞክረን ነበር። በሁለተኛው ሳምንት ደግሞ ከእናንተ ከአድማጮቻችን ከተላኩልን በርካታ ጥያቄዎች መካከል የተመረጡትን ምላሽ ያስፈልጋቸዋል ብለን ያመንባቸውን ጥያቄዎችንም ምላሽና ማብራሪያ ለመስጠት ሞክረናል። ከዚያ ባሻገር ደግሞ የተጋነኑ ጤናና ጤና ነክ ማስታወቂያዎችንም የተመለከተ መረጃም አጋርተናቸዋል። እውነት ነው። እንግዲህ ፕሮግራማችን ከተጀመረ ሰዓት አንስቶ በርካታ አድማጮቻችን በስልክ ቁጥሮቻችን እና በሌሎች መገናኛ አማራጮች ሁሉ የሰጡን ማበረታቻዎች፣ የሚያነሷቸው ጥያቄዎችና አስተያየቶች ፕሮግራሙን ልዩ ትኩረት ሰጠን እንድናዘጋጅ የሚያበረታቱና የሚያነቃቁ ናቸው። እጅግ በርካታ አድማጮች ደውለውልናል፣ በርካታ ጥያቄዎችን ጠይቀውናል። ይህ ደግሞ እንግዲህ እኛ ላይ በጣም ትልቅ ኃላፊነት ነው እየሰጡን ያሉት። ስለዚህ ወደ ሬዲዮ የመጣንበትን ዓላማ ትክክለኛ ስለመሆኑ ትልቅ አመላካች ነው ብለን እናምናለን። አድማጮቻችን ከጎናችን መሆናችሁንና አብራችሁንም እንደምትዘልቁ በተለያየ መልኩ ስላረጋገጣችሁልና እምነትም ስላሳድራችሁብን ከልብ እናመሰግናለን። ለጤናችሁ የሚበጁ መረጃዎችን እያጋራናችሁ ለጥያቄዎቻችሁም ደግሞ ምላሽና ማብራሪያዎችን እየሰጠን ዶክተር የሸዋስ መኳንንት፣ እኔም ዶክተር አባተ ጋሻው፣ ዶክተር ኢዮብ ካሴና ዶክተር እስማኤል መሐመድ አብረናችሁ እንቆያለን። ዝግጅታችን በጥራት ወደ እናንተ እንዲደርስ ደግሞ የቴክኒክ ባለሙያችን ቢንያም ጌታቸው ከሌሎች ባለሙያዎች ጋር በመሆን አብረውን ያመሻሉ። አብራችሁ እንድትቆዩ እንድትሳተፉ በአክብሮት እንጋብዛለን። እንደምን አመሻችሁ ዶክተር። አድማጮቻችን እንደምን አመሻችሁ። እንግዲህ እኔ ዶክተር የሸዋስ መኳንንት የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር እስማኤል መሐመድ የወስደው ስፔሻሊስት እና የሳምባና የጽኑ ህሙማን ሰብ ስፔሻሊቲ ፌሎ፣ ዶክተር አባተ ጋሻው የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር ኢዮብ ካሴ የድንገተኛና የጽኑ ህሙማን ስፔሻሊስት፣ እንደገና መስመር ላይ ደግሞ በኋላ ላይ የሚገቡ ዶክተር ማህሌት የስነ አእምሮ ህክምና ስፔሻሊስት እና ዶክተር ቤተልሔም የጥርስ ህክምና ሐኪም አብረናችኋለን። ለጥያቄዎቻችሁም ዝግጆቹ ነን፣ እየጠበቅናችሁ ነው። እንግዲህ ወደ ሬዲዮ ፋና የመጣ ነው በመረጃ ጦት አሊያም በዕለት ከዕለት ህይወታችን ለምናስተውላቸው የህመም ስሜቶች ፈጣን ምላሽ ባለመስጠት አሊያም ደግሞ የትና በማን የህክምና አገልግሎት ማግኘት እንዳለብን በውል ባለመገንዘብ የሚያጋጥሙንን የጤና ቀውሶች ለማቃለል በማሰብ ነው። ይህንኑ ዓላማ አንግበን መምጣታችን ትክክል እንደነበር ባለፉት 2 ሳምንታት የደረሱ መልእክቶች አረጋግጠውልናል ዶክተር። አድማጮች በዚህ ልክ አበረታቱንና ዓላማችንንም ለማሳካት ካገዙን በጋራ ብዙ ስራዎችን እንሰራለን የሚል እምነት አለን። ዓላማችን እንዲሳካ ግለሰቦች፣ መንግስታዊና መንግስታዊ ያልሆኑ ተቋማት አብረው እንዲሰሩን በዚሁ አጋጣሚ መልእክት እናስተላልፋለን። በትክክል እንግዲህ ጤናማና አምራች ዜጋ ለማፍራት መንግስትን ጨምሮ የተለያዩ ግብረሰናይ ድርጅቶችም
የተለያዩ ተግባራትን ያከናውናሉ። እኛም ደግሞ ይህን ጥረት ለማገዝ ነው ወደ ሬዲዮ የመጣ ነው እና ተቋማት አሊያም ግለሰቦች ከኛ ጋር ቢሰሩ አላማችን ለማሳካት ያግዛቸዋል የሚል እምነት አለ። ከተናጠል ይልቅ ተቀናጅቶና ተናቦ መስራቱ የተሻለ ውጤት ያመጣል። እንግዲህ በዚህ በኩል የላንሴት ብሔራዊ የቀዶ ሕክምናና የውስጥ ደዌ ሕክምና ማዕከል ትልቅ ምሳሌ ነው። አብሮን ለመስራት በጣም ግንባር ቀደም ከሆኑ የአዲስ አበባ ላይ ከሚገኙ ሆስፒታሎች ውስጥ አንዱ ነው። እንግዲህ ሌሎቹ ተቋማት ክፍለ ሀገር ላይ ያሉ አዲስ አበባ ላይ ያላችሁ አብራችሁን ለመስራት አገልግሎታችሁን ለህዝቡ ለማድረስ ተደራሽ ለመሆን ማህበረሰቡ የት እንዳላችሁ እና ምን አይነት አገልግሎት እንደምትሰጡ እንዲያውቅ የምትፈልጉ ተቋማት በሙሉ አብራችሁ እንድትሰሩ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ዛሬ በሚኖረን ቆይታ በዋናነት ከእናንተ ከአድማጮቻችን ከደረሱን በርካታ ጥያቄዎች መካከል ለተመረጡት ጥያቄዎቻችን ምላሽና ማብራሪያ እንሰጣለን። ጥያቄዎቹ በተወሰኑ አድማጮቻችን በኩል ቢነሱም የብዙሃኑ ጥያቄዎች ሊሆኑ እንደሚችሉ እንገምታለን። ስለዚህም ምላሽና ማብራሪያዎቹ ሁላችንን ይመለከታሉ ማለት ነው። ለአንዳንዳችን አሁናዊ ምላሽ ሊሆኑ ይችላሉ፣ ለሌሎቻችን ደግሞ የጥንቃቄ እርምጃ ለመውሰድ አሊያም ራሳችንን ለመጠበቅ ሊረዱን ይችላሉና ቀልባችሁን ሰብሰብ አድርጋችሁ ብትከታተሉን መልካም ነው። ከመሸጋገሪያ በኋላ በቀጥታ ለጥያቄዎቻችሁ ምላሽና ማብራሪያ እንሰጣለን። አብራችሁን ቆዩ። ተመልሰናል። አድማጮቻችን ዝግጅቶቻችንን እየተከታተላችሁ ጥያቄዎች ቢኖራችሁ አስተያየት መስጠት ብትፈልጉ ወይም በጤና ጉዳዮች የምክር አገልግሎት ቢያስፈልጋችሁ በስልክ ቁጥራችን 0988 15 16 17 እየደወላችሁና መልእክት እየላካችሁ ጥያቄውን አስተያየትም እየላካችሁ ተሳተፉ። በአጭር የመልእክት መቀበያ ስልክ ቁጥራችን ደግሞ በ82 22 እየጻፋችሁ ተሳተፉ። እንግዲህ እዚህ ስቱዲዮ ስንሆን የአጭር መቀበያ ቁጥራችን ቅድም የነገርኳችሁ 82 22 ተጠቀሙበት። ከዚህ ባሻገር ደግሞ የተለያዩ ማህበራዊ ትስስር ገጾች አሉ። እነሱን ተጠቅማችሁ ጥያቄዎቻችሁን ልታደርሱን ትችላላችሁ። በቴሌግራም፣ በቲክቶክ፣ በዩቲዩብ የትጅል ታከምላችሁ ገብታችሁ ማግኘት ትችላላችሁ። ያለፋችሁን ፕሮግራም ጌራይ ቤት ለቤት ሕክምና ብላችሁ ብትገቡ ደግሞ ቴሌግራም ላይም ፌስቡክ ላይም ቲክቶክ ላይም ስለምታገኙ በዛ እየገባችሁ ጥያቄ እየጠየቃችሁ አስተያየት እየሰጣችሁን ተሳተፉ እንላለን። ባለፈው ሳምንት በጣም በርካታ አድማጮቻችን ጽፈውልናል፣ ደውለውልናል። አድማጮች ከስቱዲዮ እስከምንወጣ ጥያቄዎቻችንም ሆነ አስተያየቶቻችሁን በተንቀሳቃሽ ስልካችን አለያም በአጭር የጽሁፍ መልእክት መቀበያ አድራሻችን ልታደርሱን ትችላላችሁ። አሁን ባለፈው ሳምንት ከተጠየቁ ጥያቄዎችና አስተያየቶች መካከል የተወሰኑትን ምላሽና ማብራሪያ መስጠት እንጀምራለን። በትክክል እንግዲህ ጥያቄ ብቻ ሳይሆን አስተያየትም ይሰጡናሉ። ባለፈው ሳምንት ከዛም በፊት በጣም በርካታ አስተያየቶች ደርሰውናል። ከዚህ ውስጥ ናኒ የተባሉ አድማጫችን ከዚሁ ከአዲስ አበባ ጤና ሚኒስቴር የክትትል ላይ ቁጥጥር ወይም ሱፐርቪዥን ስራውን አጠናክሮ መቀጠል አለበት የሚል አስተያየት ሰጥተውናል። ባለፈው ሳምንት እንግዲህ እንደምታስታውሱት አድማጮቻችን የተጋነኑ የጤና ማስታወቂያዎች ላይ ትንሽ ሰፋ ያለ ውይይቶችን እያደረግ ነበር። እኛም ሙያው ላይና ስራው ላይ ስላለን እንኳን ስለሌላው ለታካሚው ለማህበረሰቡ ይቅርና ሙያው ላይ ላለ ባለሙያ እንኳን በጣም የሚያደናግሩ ግራ የሚያጋቡ የት መሄድ እንዳለብን ለውሳኔ የሚያስቸግሩ ማስታወቂያዎች በጣም ተስፋፍተው ስላሉ በዛም በኩል ደግሞ ጤና ሚኒስቴር ላይ ያሉትንም አንድ ኃላፊ ጋብዘን ሰፋ ያለ ትንታኔ ሰጥተውን ነበር። ይህንን አስመልክቶ ጤና ሚኒስቴር እንግዲህ በሰፊው እየሄደበት ስለሆነ ይህንን የሚያጠናክር አስተያየት ነው የሰጡን። ከዚሁ አድማጫችን ከአዲስ አበባ በጣም እናመሰግናለን። ሌላው መልእክት የደረሰን ደግሞ ከወላይታ ሶዶ ነው። የእንጨት ስራ ባለሙያዎች ናቸው። ስራቸው ላይ ሆነው በጋራ ይህን የሬዲዮ ፕሮግራማችን እየተከታተሉ መሆናቸውን ነግረውናል። እጅግ አድርገን እናመሰግናለን። ያው እንግዲህ ጤና የሁሉ ነገር መሰረት ነው። እንደነዚህ አድማጮቻችን ሌሎች ሁላችሁም አድማጮቻችን በስራ ቦታችሁ ላይ ሆናችሁ ለራት ሰብሰብ ብላችሁ
አለም ደግሞ በሌሎች ሁኔታዎች ውስጥ ሆናችሁ በተከታተሉን ስለ ጤናችን እንማማራለን፣ መረጃዎችን እንለዋወጣለን፣ ጤናማ አምራች ዜጎችም እንሆናለን ማለት ነው። በትክክል ዶክተር አባተ እንግዲህ መልካሙ የተባሉ አድማጫችን ደግሞ ከፍራንስ እንዲሁ እኛን የሚያበረታታ መልእክት አድርሰውናል። ዝግጅቶቻችሁን በንቃት እየተከታተልነው ነው። ጉልበታችሁ እንዳይዝል፣ ተነሳሽነታችሁ እንዳይደበዝዝ በጉጉት እንጠብቃችኋለን ብለውናል። አብራችሁን መሆናችሁን ስትነግሩን ዝግጅቶቻችን ለጤናችሁ መጠበቅ የሚጠቅሙ መሆናቸውን ስታረጋግጡልን ይበልጥ እንበረታለንና ድካማችንም እንረሳለን። እናመሰግናለን የተከበሩ አድማጫችን። መልካም አድማጮቻችን እንግዲህ ባለፈው ሳምንት በነበረን ፕሮግራም ላይ የተጠየቁ በርካታ ጥያቄዎች ነበሩ። ከዛም ከስቱዲዮ ከወጣንም በኋላ በእጅ ስልካችንም እንዲሁም ደግሞ በአጭር መልእክት መቀበያ ቁጥራችን ብዙ ጥያቄዎች ደርሰውናል። ትክክል። በጣም ብዙ ጥያቄዎች ነበሩ። ከ28 29 በላይ ጥያቄዎች ነበሩ። 28 29 እንግዲህ የተለያዩ በርከት ያሉ ጥያቄዎችን አንድ ላይ እየሰበሰብን ነው ለመመለስ ለመዘጋጀት ስንሞክር የሰነበት ነውና በርካታ ጥያቄዎች ከዛም ውጭ ደግሞ በቀጥታ በስልክም እየደወልን ስንጠቁማቸው ምን ማድረግ እንዳለባቸው ስንነግራቸውና የምክር አገልግሎት ስንሰጣቸው ሰንብተናል። እንግዲህ የተለያዩ ጥያቄዎች ተጠይቀዋል ባለፈው። እንግዲህ ዛሬ ዋናው አንዱ እነዚህ ጥያቄዎች መመለስ ነው የሚሆነው አንደኛው። ሌላኛው ምናልባት ቅድም ዶክተር አባተን ስታስተዋውቁ ፕሮግራሙን አንዱ ዛሬ አድማጮቻችን በጉጉት እንዲጠብቁን የምፈልገው ምን ነግራቸው ለየት ያሉ የሕክምና መሳሪያዎች አሉ እዚሁ ሀገራችን ላይ ያሉ እስካሁን ድረስ ያልነበሩ ወይም ቢኖሩ ነው በስፋት አገልግሎት ላይ ያሉ አሉ። አሁን ግን በስፋት አገልግሎት ላይ ያሉ በጣም ትልቅ ራስ ምታትን የሚያቀሉ መሳሪያዎች አሉ። እነሱን ነግራቸዋለን። መልካም አንድ አድማጫችን በ0983 72 ብሎ 91 ላይ የሚጨርስ አድማጫችን ኢምፕላንን ጠቀም ነበር ላለፉት 3 ወራት የወር አበባዬ ቆመ እና ማርገዝ እፈልጋለሁ ምን ይሻላል የሚል ጥያቄ አድርሳን ነበረ። እንግዲህ ለአድማጮቻችን መንገር ያለብን መረጃ አንዱ ምንድነው ኢምፕላንን ምንድነው የሚል ጥያቄ ሊያነሱ ይችላሉና አድማጮቻችን ኢምፕላንን ዘመናዊ ከሆኑ የሆርሞናል ኮንትራሴፕቲቭ ወይም ደግሞ ሆርሞን ያላቸው የእርግዝና መከላከያ መንገዶች ከሚባሉት ውስጥ እጅግ በጣም ኢፌክቲቭ የሚባለው ነው። እርግዝናን በመከላከል ክንድ ውስጥ የሚቀበረው ነው ኢምፕላንን። ለ3 አመት የሚያገለግለው ነው ኢምፕላንን ብለን የምንጠራው እና አድማጫችን እሱን ጠቀም ነበረ። ከዛ በኋላ ላለፉት 3 ወራት ካስወጣሁት በኋላ የወር አበባዬ ቆሞብኛል ምን ይሻለኛል ማርገዝ እፈልጋለሁ ብለው ጠይቀውን ነበረ። እንግዲህ ለአድማጫችን እና ይህንን ፕሮግራማችን የተከታተሉ ያሉ ሌሎችም በተለይ ጉዳዩ በዋናነት የሚመለከታቸው ሴቶች ስለሆኑ በተለይ እርግዝና መከላከያ የሚጠቀሙ ሴቶች ስለሆኑ ለነሱ ማለት የምንፈልገው ነገር ይኖራል። አንደኛው ነገር ምንድነው የእርግዝና መከላከያም እየተጠቀሙ እርግዝና ሊፈጠር ይችላል ሳይወጣ 100% እርግዝናን ሊከላከል የሚችል ተብሎ ከሚታሰቡ የእርግዝና መከላከያዎች ውስጥ አይደለም። ኢምፕላንን 99% አካባቢ ነው እርግዝናን የመከላከል አቅሙ ወይም ብቃቱ። ያ ማለት ግን 1% እርግዝና የመከሰት ቻንስ ወይም እድል ይኖረዋል ማለት ነው። ስለዚህ የመጀመሪያ ማድረግ የሚጠበቅባቸው ምንድነው አድማጫችን እርግዝና መኖር አለመኖሩን ማረጋገጥ አለባቸው። የመጀመሪያው ይሄ ነው። አንዱ የወር አበባን ከሚያስቀሩ ነገሮች መካከል እርግዝና አንዱ ስለሆነ እና ዋናውም ጭምር ስለሆነ መጀመሪያ እሱን ማረጋገጥ ያስፈልጋል። ሌላው እሱ አለመኖሩ ከተረጋገጠ በኋላ ልንነግራቸው የሚገባ ሌላኛው መረጃ ምንድነው እንግዲህ ኢምፕላንን ከሚጠቀሙ በነገራችን ላይ ኢምፕላንን ብቻ ሳይሆን ሌሎችም የሆርሞናል ኮንትራሴፕቲቭ የሚባሉት አንዱ የጎንዮሽ ችግራቸው የወር አበባ መቅረትን ሊያመጣ ይችላልና 20% የሚሆኑት ኢምፕላንን የሚጠቀሙ ሴቶች በተለይ 1 አመትና ከዛ በላይ ተቀብሮ ክንድ ላይ ተቀብሮ ከቆየ በኋላ የወር አበባቸው ሊቆይ ይችላል 20% የሚሆኑት። ስለዚህ አንዱ የጎንዮሽ ችግር ሊሆን ይችላል። ያ ማለት ለምሳሌ 100 እናቶች ቢኖሩ 20ዎቹ የወር አበባቸው ሊቀር ይችላል በኢምፕላኑ ምክንያት ከወጣ በኋላም ጭምር ማለት ነው። ሌላው ከዚህ ውጭ ያሉ ሌሎች ምክንያቶች በጣም ኤክስትሪም የሆነ ጭንቀት፣ አካላዊ የሚሆን ስነልቦናዊ ጭንቀት፣ የሆርሞን መዛባቶች ለዚህም ችግር ሊያጋልጡ የወር አበባ መቅረት ሊያመጡ ይችላሉ። በተለይ ከጭንቅላት የሚመነጩ ሆርሞኖች አሉ እንደ
ሉቲናይዚንግ ሆርሞን፣ ፎሊኩለር ስቲሙሌቲንግ ሆርሞን የሚባል ፕሮላክቲን የሚባሉ ሆርሞኖች አሉ። የእነዚህ ሆርሞን መዛባትም ችግር ሊያመጣ ይችላል። የእንቅርት ሆርሞን መዛባት ችግር ሊፈጥር ይችላል። ከዚህ በተጨማሪ ደግሞ የማህፀን አልትራሳውንድም ምርመራ ማድረግ ሊያስፈልጋቸው ይችላል እና እንግዲህ እርግዝና ለመኖሩን ካረጋገጡ በሽንት እርግዝና ከሌለ ከኢምፕላንት ጋር የተያያዘ የጎንዮሽ ችግር ሊሆን ይችላል። ሌሎች ቅድም የዘረዘርናቸው ምክንያቶች ሊሆኑ ስለሚችሉ የጽንስና ማህፀን ስፔሻሊስት የሚያገኙበት ሆስፒታል ወይም ያን ማግኘት ካልቻሉ ግን መጀመሪያ በማንኛውም የመጀመሪያ ደረጃ ሕክምና በሚሰጥበት ጠቅላላ ሐኪሞች በሚገኙበትም የሕክምና ተቋም ከጤና ጣቢያ ጀምሮ ማለት ነው መታየት ቢችሉ ሕክምናውን ማግኘት ይችላሉ ብለን እንመክራቸዋለን። በጣም ጥሩ እናመሰግናለን ዶክተር። እንግዲህ ዋናውና ትልቁ ነገር መሆን ያለበት የመጀመሪያው ስለዚህ እንዲህ አይነት እናቶች አንደኛ እርግዝናቸውን መኖር አለመኖር ቼክ ማድረግ አንዱ እሱ ነው። ሁለተኛ ደግሞ ይሄ የመከላከያው የጎንዮሽ ችግር ሊፈጥር ይችላል። ከዛ ውጭ ግን እንደዚህ አይነት ችግር ያለባቸው ሰዎች አንዱና ትልቁ ነገር በጣም ብዙ ቦታ ላይ በተለይ ቢያንስ እንደ ወረዳ ከተማ ላይ አይጠፉም እንደዚህ አይነት ሐኪሞች የማህፀንና ጽንስ ስፔሻሊስት ሐኪሞች። ከዛም ውጭ ደግሞ ጠቅላላ ሐኪም ቢሆን እንደዚህ አይነት ነገሮችን ቼክ ማድረግ ስለሚችል እዛ ጋር ሄደው ቼክ ቢያደርጉ ጥሩ ነው ብለን እናስባለን። ለመጨመር ያክል አሁን ዶክተር ሲያነሳው እንደነበረው ከመቆጣጠሪያው መድኃኒት ጋር ተገናኝቶ የሚመጡ የጎንዮሽ ጉዳት እስከ 20% ድረስ ይደርሳሉ ብለናልና በሱ ምክንያት ከሆነ ያን ያክል ብዙም ሊያሳስበን አይገባም። አቅራቢያ ያለ ጠቅላላ ሐኪምም ካገኘን መልሶ ይሰጠናልና ብዙ ልንጨነቅ አይገባም። ብዙ ሊያሳስበን የሚገባው መቼ ነው የሚለውን ነገር ማሰብ ነው። አሁን ረዘም ላለ ጊዜ እዚያ ነገሮች ካመጡ ከምንጠብቃቸው የመድኃኒቱ ወይም የመቆጣጠሪያው የጎንዮሽ ጉዳት የተለየ ምልክቶችን ተያያዥነት ያላቸውን ካየን ነው ወደ ጽንስና የማህፀን ስፔሻሊስትና ወደ ከፍ ያለ ሕክምና ሄደን የተለየ ምርመራና ሕክምና ማግኘት የሚጠበቅብን እንጂ በቀላሉ ሊፈቱ የሚችሉ ነገሮች ስለሆኑ ብዙም የሚያሳስበን አይደለም ነው። በጣም ጥሩ። ቀጣዩ ጥያቄያችን ደግሞ ምንድነው የሚሉን 21 ዓመቴ ነው እንመለሳለን። አንዴ ዶክተር ቤተልሔም የጥርስ ሕክምና መስመር ላይ ስለሆነች የእሷን የተመለከተ ጥያቄ እናድርስና ወደ ዶክተር እስማኤል እንመለሳለን። 21 ዓመቴ ነው ይሉናል ጠያቂያችን። ከፊት ጥርሴ በላይኛው በስተቀኝ ተደራቢ ጥርስ በቅሎብኛል። የትጄ ልታከም ይላሉ። በነገራችን ላይ እኒህ ጠያቂ ለሌሎችም ጠያቂዎች በጣም ምሳሌ የሚሆኑ ናቸው። እድሜያቸውን ተናግረዋል። ሁለተኛ በቃ ትክክለኛ ስዕሉ ስለው ነው የነገሩን አይደለ? በላይኛው ከዛ በስተቀኝ በኩል ተደራቢ ጥርስ በቅሎብኛል እና ጥሩ መረጃ ነው። በአጥር ባለ በእንደዚህ አይነት መልኩ ቢያደርጉ ጠያቂዎቻችን ጥሩ ነው። 0943 ብሎ በ64 የሚጨርስ ጥያቄያችን ናቸው። ይህን ጥያቄ በተመለከተ የጥርስ ሕክምና ባለሙያ የሆኑት ዶክተር ቤተልሔም መስመር ላይ ናቸው። ዶክተር ቤተልሔም እንደምን አመሸሽ? እግዚአብሔር ይመስገን። ደህና አመሻችሁ? ሰላም ይመስገን። እንግዲህ ፕሮግራማችን እየተከታተልሽ ነው። ጥያቄውንም ሰምተሻል። አሁን ሳነበው እንደሰማሽው 21 ዓመቴ ነው ይላሉ ጠያቂያችን። ከፊት ጥርስ የበላይኛው በስተቀኝ ተደራቢ ጥርስ በቅሎብኛል፣ የት ልሄድ እያሉ ነው ያሉና እዚህ ላይ ዶክተር እንደው ጥርስ ተደራቢ የሚሆነው በየትኛው እድሜ ላይ ነው በጣም የተለመደ የሚሆነው? ይህም ቢነግሩን። እሺ፣ ያው አብዛኛው ጊዜ የተለመደው የልጅነት ጥርሳችንን ነቅለን በምንጨርስበት ጊዜ ዩዥዋሊ ከ5 ዓመት ጀምሮ እስከ 6 ዓመት እንደየሰው ቢለያየም ከዛን ጊዜ ጀምሮ ጥርስ መብቀል ከሚጀምርበት ጊዜ እድሜ ጀምሮ ማለት ነው የልጅነት ጥርሳችንን ያው አብዛኛው ጊዜ በሰዓቱ ማንነቅለው ከሆነ ጥርሳችን ተደርቦ የመብቀል ነገር ቋሚ ጥርሳችን ሲመጣ ተደርቦ የመብቀል ባህሪ ይኖረዋል ማለት ነው። ስለዚህ አሁን በዚህ እድሜ ላይ በ21 ዓመቴ ነው ብለዋልና እንዴ የተለመደ ነው በዚህ እድሜ ላይ ተደራቢ ጥርስ መውጣት ነው ወይስ እንደው ምናልባት ያው ግልጽ ስላላደረጉልን የቆየ የተደረበ ጥርስ ሊሆን ይችላል ብለው ያስባሉ? አዎ ያው ከቀደም ብሎ ነው ሊሆን የሚችለው። ምክንያቱም እንዳልኩ የተለያዩ ምክንያቶች አሉት ጥርስ ተደርቦ የሚበቅልበት ማለት ነው እና ከዛም ውስጥ አንደኛ ያው አድማጫችን የልጅነት ጥርሷን ያለ ጊዜው መነቃነቅ በጀመረበት ጊዜ ሳትነቅለው ቀርታም ሊሆን ይችላል። ያው ብዙ አይነት ኮዞች ሊኖሩ ስለሚችሉ ማለት ነው። ሄሎ ዶክተር። አቤት። ስለዚህ አሁን እንደዚህ ልጁ አሳስቦቴን ጥያቄ ጠይቆናል። ምን ያክል ከገጽታ ወይም ከውበት ጋር ውጭ ከሱ ጋር ከተገናኘ ውጪ ሌላ የሚያሳስብ ነገር አለው ወይ? የሚያመጣው ጉዳት አለ ወይ? ማስነቀል አለበት? ቢነቀል ባይነቀል የሚያመጣቸው ጉዳቶች አሉ ወይ የሚለው ነገር ጨምረን እንመልስላችሁ። እንደዚህ አይነት ጥርስ ፈጽሞ መነቀል የለበትም። ምክንያቱም ቋሚ ጥርስ ነው።
ይህ ማለት ከእድሜያችን እስከሚያበቃበት ጊዜ የሚቆይ ጥርስ ስለሆነ ጭራሽ መነቀል የለበትም። ሳይሆን በብሬስ ሕክምና መስተካከል ይችላል። አዎ ሙሉ ለሙሉ ይስተካከላል። ብሬስ ማድረግ ነው ያለባቸው። ስለዚህ በብሬስ ቀጥታ መስመሩን ማስያዝ እንችላለን ማለት ነው። ይህ ማለት ግን ጥርሱ ተደራቢ ሌላ ጥርስ ወጥቶ ሌላ ተደራቢ ሁለተኛ እንደ ዳብል ነው ወይስ አወጣጡ ስለ ትክክለኛ ባልሆነ ቦታ ስለወጣ? ዳብል ሆኖ ሳይሆን ያው የልጅነት ጥርሷን እንዳልኩ ቆየት ብሎ ነቅለው ሊሆን ስለሚችል ራሱ ቋሚ ጥርስ ነው እና የሚያስፈልግ ስለሆነ በብሬስ መስመር ውስጥ ሲገባ በዛው በትክክለኛ ቅርጹ ይዞ ማቆየት እንችላለን ማለት ነው። ስለዚህ ትርፍ ጥርስ አይደለም በፍጹም። እንዴ ታካሚዎች ግን ከዚህ አንጻር ዶክተር ይቅርታ፣ ታካሚዎች ወደ አንቺ ሲመጡ በብዛት ምንድነው አሳስባቸው የሚመጣው? ውበቱ ነው? ከጤና ጋር የተያያዘ ነው? ምንድነው የሚያሳስባቸው ታካሚዎች? ያው በአብዛኛውም ውበት ነው መጀመሪያ የሚያሳስባቸው የሚመጡት፣ ግን በስተጀርባ ደግሞ ከጤናም ጋር ችግር ያመጣል። ምክንያቱም አንድ ጥርስ ተደረበ ማለት በውስጡ በጥርስና ጥርስ መሀል ምግብ ይገባል። ያው የተለያዩ ነገሮች በገቡ ቁጥር ያንን ጥርስ እየቦረቦረው እየጎዳው ነው የሚመጣው። ስለዚህ ይሄ እየተጎዳ በመጣ ቁጥር ከውበትን ባሻገር ጤናም ላይ ችግር ያመጣል ማለት ነው። ስለዚህ ሳይነቀል በብሬስ ተስተካክሎ መስመሩን ከያዘ ያው ውበቱንም ማስጠበቅ እንችላለን፣ ጤንነቱንም በዛው ልክ ለመቦረሽም ይመቸናል፣ ለማጽዳትም ይመቸናል። ጤንነቱን ማስቆየት ማስጠበቅ እንችላለን ማለት ነው። በጣም ጥሩ ዶክተር ቤተልሔም በጣም እናመሰግናለን። ዶክተር ቤተልሔም የጥርስ ሐኪም ከልብ እናመሰግናለን። ለፕሮግራማችን ፈቃደኛ ሆነው በዚህ ሰዓት በቀጥታ መስመር ላይ ገብተው ለአድማጮቻችን መልስና ለጥያቄ መልስ ለመለሱልን ማብራሪያ ስለሰጡን ዶክተር ቤተልሔም ማግኘት የምትፈልጉ 0988 15 16 17 በመደወል የምትገኙበትን ቦታና የምታክምበትን ቦታ ልነግራችሁ እንችላለን። እናመሰግናለን ዶክተር። እሺ እኔም አመሰግናለሁ። ሰላም። እሺ እሺ እናመሰግናለን። እንግዲህ እንዳያችሁት ዶክተር ቤተልሔም በደንብ ነው ያብራራችልን። ወደ ዶክተር ኢዮብ ጥያቄዎች እስኪ እንዙር። እሺ አመሰግናለሁ። ዶክተር ኢዮብ እባላለሁ። በድጋሚ እንደምን አመሻችሁ እላለሁ። ወደ ቀጣዩ ጥያቄያችን ስናልፍ አንዱ ጥያቄያችን በመቀመጫዬ ደም ይፈሰኛል ምን ይሻላል ይላል። ሌላኛው በ0924 25 መጨረሻው 84 የሆነ አድማጫችን ኪንታሮት ተብዬ የባህል ወይም የተለያዩ ሕክምናዎች በተለያዩ ሰዓት በሞክርም አልተሻለኝም ምን ይሻላል የሚል ጥያቄዎችን አድርሰውናል። ተያያዥ ጥያቄዎች ስለሆኑ አንድ ላይ ጥያቄዎች ስለሆኑ ሁለቱም በፈገራ የሚመጣ ወይም በመቀመጫችን ወይም ደግሞ በፊንጢጣችን የሚመጣ ደም ስለሆነ ደም መፍሰስ ችግር ናቸው ሁለቱም ያነሱልን አድማጮቻችን። ሁለታቸውንም ለተሳትፏቸው እናመሰግናለን። ዘወትር እንደምናነሳው ለጥያቄዎቻችሁ አጥጋቢና ቀጥተኛ መልስ እንድንሰጣችሁ በሚከተለው መሰረት መረጃዎችን ቢያቀርቡልን እንመክሮታለን። አንደኛው የጾታዎትን ሁኔታ፣ እድሜ እና ያሉበትን አድራሻው አካባቢ፣ ከዛ ውጭ ግን ዋናውን ችግር በደንብ አብራርተን ብንገልጸው ስንት ጊዜ እንደሆነው፣ ተጓዳኝ ምልክቶች ካሉትና ምን አይነት ምርመራ ሕክምና እንዳደረጉ የሚያባብሱና የሚያሽሉት ነገሮች ምን እንደሆኑ ቢጠቅሱልን ቀጥተኛ መልስ ሊያገኙ ይችላሉ። ወደ ጥያቄዎቻችን ስንመለስ በመቀመጫ ደም መፍሰስ ምክንያቶቹ ብዙ ቢሆኑም ዋና ዋናዎቹን ለመጥቀስ ያክል በፈገራችን አካባቢ ወይም በመቀመጫችን አካባቢ ምንጩ ከሆነ በዋናነት ምክንያቶቹ ወይም ዋና ምክንያት የሚባለው ኪንታሮት ነው። የኪንታሮት በሽታ በውጭና የውስጥ የሚባላል። የውጭ ከሆነ ስንጸዳዳ ወይም ስንታጠብ ውጭ ስጋ ነገሮች እነካለን እናየዋለን እና በተለይ የአንጀት ወይም ቁርጠት ወይም ድርቀት የምንለው የሰገራ ድርቀት ካለብን ብዙ ጊዜ ስንጸዳዳ ነው እነዚህ አይነት መድማቶች የሚያመጡት በኪንታሮት ምክንያት ከሆነ። የውጨኛው ከሆነ ከህመም ጋር ተያይዞ ይደማል። የውስጠኛው ከሆነ ብዙ ጊዜ ህመም ስሜት ላይኖረው ይችላል። ስንጸዳዳ ነው ግን ብዙ ጊዜ ኪንታሮት ምክንያቱ ከሆነ ብዙ ጊዜ ከመጸዳዳት ጋር ይገናኛል። ሌላኛው ቀለል ያለው ምክንያት የሚሆነው ብዙ ጊዜ የአንጀት ድርቀት ካለብን ወይም ኮንስቲፔሽን የምንለው ነገር ካለብን ሰገራችን በጣም ይደርቃል። ሽንት ቤት የምንጸዳዳው በሳምንት ከ3 ጊዜ በታች ይሆናል። ስለዚህ በዛ ሰዓት ሰገራው በጣም ስለሚደርቅ ስንጸዳዳ የውስጣ የፈገራችን አካባቢ ደግሞ የፊንጢጣችን አካባቢ ያለው ቆዳ ላይ መሰንጠቅ አምጥቶ መድማት ያመጣል። እነዚህ ብዙ ጊዜ ያው ከመጸዳዳት ጋር የሚገናኙ ስለሆኑ ቀለል ያሉ ምክንያቶች በአጭር ጊዜ መስተካከል የሚችሉ በአኗኗር ሁኔታችን በማስተካከል በአመጋገባችን በማስተካከል በቀላሉ ልንፈታቸው የምንችልና በአቅራቢያ ባለው ሐኪም ልንረዳ የምንችላቸው ናቸው። መቼ ነው ታዲያ እንደዚህ ከሆነ? ሌሎች ምክንያቶች ብዙ ምክንያቶች አሉ። ለመጥቀስ ያክል በኢንፌክሽን ሌላኛው ቀለል ያለው ምክንያት ኢንፌክሽን የምንላቸው ለምሳሌ ከተቅማጥ ጋር ተያይዞ ደም
የሚወጣን ከሆነ ሰገራው አብሮ ደም ተቀላቅሎ የሚወጣ ተቅማጥ ጋር ተያይዞ የሚመጣ ከሆነ እንደ አሜባ ሌላ ደግሞ ሺጌላ ምላቸው የባክቴሪያ ኢንፌክሽኖች ሆናሉና በቀላሉ የሚታከሙ ለአጭር ጊዜ ብቻ የሚቆዩ ናቸው። ስለዚህ እንደዚህ አይነት ነገሮች ብዙ አያሳስቡንም። በአቅራቢያ ባለ ጤና ተቋም ብንሄድ ሕክምናውን ማግኘት እንችላለን ማለት ነው። ጠና ሲል ከነዚሁ ጋር ተያይዞ የሆድ ህመም የቆየ ህመም ካለብን፣ ሰውነታችን ክብደት መቀነስ ካለው፣ ሌሊት የሚያልበን ከሆነ፣ ሌላ ተጓዳኝ ምልክቶች ካሉን እነዚህ ነገሮች አሳሳቢ ናቸው። አብዛኛው ወደ 80% የሚሆነው በመቀመጫችን የሚፈሰው ደም 80% የሚሆነው በራሳቸው የሚቆሙ ናቸው። ነገር ግን መቼ ነው አሳሳቢ የሚሆነውና የተሻለ ሕክምና ማግኘት ያለብን የሚለውን ለመጥቀስ ያክል ብዙ ጊዜ ተደጋጋሚ ሆኑ ከሰጋራ ጋር ሆኖ ረዘም ላለ ጊዜ የሚፈሰን ከሆነ የሚፈሰን ደም ደግሞ ብዛት ካለው ከዛ ውጭ ደግሞ የደም ማነስ ምልክቶችን ካሳየ ለምሳሌ ልባችን መምታት ሊሆን ይችላል። በጣም ከፍተኛ የሆነ ድካም ስሜት መሰማት፣ ሰውነታችን ማበጥ የመሳሰሉት ምልክቶች ካሉ አንዳንድ ጊዜ ደግሞ ቁጭ ብለን ስንነሳ አዝሮ የሚጥለን አይነት ነገር ከሆነ የዚህ አይነት ምልክቶች ካሉ አሳሳቢ ነው፣ የተሻለ ሕክምና ያስፈልጋል። ሌላኛው የክብደት መቀነስ ቅድም እንዳነሳሁት እድሜያቸው የገፋ ሰዎች ከሆኑ በተለይ ከ60 ዓመት በላይ ከሆናቸው እንደዚህ አይነት ነገሮችን በደንብ አሳሳቢ ናቸውና የተሻለ ሕክምና ትኩረት ያስፈልጋቸዋል። ሌላኛው ከሁለትና ከዛ በላይ የውስጥ ደዌ በሽታ ያለባቸው የኩላሊት በሽታ ሊሆን ይችላል፣ የልብ በሽታ፣ የጉበት በሽታ ሊሆን ይችላል፣ ተደራራቢ እነዚህ አይነት ነገር ኑሯቸው በዚህ አይነት ምልክት ከመጡ ሌሎቹ የደም ማቅጠኛ መድኃኒት የሚወስዱ ለህመም ማስታገሻ ተብለው እንደ አስፒሪን ወይም ደግሞ ሌላ የህመም ማስታገሻ መድኃኒቶች አሉ። እነሱ መድኃኒቶች የሚወስዱ ከሆነ ከደም ማቅጠን ጋር የሚገናኙ ከሆነ እነሱም አሳሳቢ ናቸውና እንደዚህ አይነት ችግሮች ካሉ የተሻለ ሐኪም ያስፈልጋል። ሆስፒታል ወይ ደግሞ በመጀመሪያ ደረጃ ጠቅላላ ምርመራ ለማድረግ ጠቅላላ ሐኪም በቂ ነው። ከሱ እነዚህ መረጃዎች በመስጠት ወደ ተሻለ ቦታ ሊጠቁሙት ይችላልና አማራጭ ባለበት ቦታ ግን ምን አይነት ሐኪም ያገኙ? እውነት ነው። የተሻለ ሆስፒታል የተሻለ ከተማ ከተገኘን ትልልቅ ሆስፒታሎች ያሉበት ቦታ ከተገኘን የአንጀትና የጉበት ልዩ ሐኪሞች አሉ። እነሱን በቀጥታ ብናገኛቸው አጣዳፊ ወዲያው ወይም ደግሞ የሚፈለገውን ነገር በቀጥተኛ መፍትሄ ልናገኝ እንችላለን። ብዙ ሳናባክን መፍትሄዎችን በደንብ በቀላሉ በቂ ምርመራ ተደርጎለት በሽታው ታውቆ በጊዜው ሕክምና ማግኘት ያስችሎታል። በተለይ ደግሞ አስጊ ምልክት ያላቸው ታካሚዎች ክብደት መቀነስ ልክ እንዳለው ረጅም ጊዜ የቆየ ደም መፍሰስ እንዳላቸው ነገሮች ካሉ ከበድ ያለ ስለሚሆን እንደዚህ አይነት ታካሚዎች የአንጀትና የጉበት ስፔሻሊስት ወይም ጋስትሮኢንትሮሎጂስት ኢቫሉዌት ቢያደርጋቸው ተጠቃሚ ይሆናል። ሌሎች ያው እንግዲህ ብዙ ጊዜ አንዱ ፕሮግራም የዚህ ፕሮግራም ዋናው ዓላማም ሰዎች አማራጭ ካለ የሚመለከተው ሐኪም ጋር እንዲሄዱ ነው። ከታች ወይም ደግሞ የማይመለከተው ቦታ ጋር ይሄዱና እያሉ መጨረሻ ላይ ዋናው ሐኪም ጋር ሲደርሱ ጊዜያቸውንም ገንዘባቸውንም ያባክናሉ። በሽታው መታከም የሚችልበት ደረጃን አልፎ ለህይወታቸው ማስጊ ሊሆን ይችላል። አንዳንዴ ከበድ ያለ ካንሰርም ምክንያት ሊሆን ይችላል አይደለ? እንደዚህ የሚሆነው። በጣም እናመሰግናለን ዶክተር ኢዮብ። እስኪ ወደ ዶክተር እስማኤል እንድና ዶክተር እስማኤል ጋር አንተ ጋር ያለ ጥያቄ ምንድን ነው? እንግዲህ አንድ አድማጫችን ከጎንደር ደውለው የጠየቁን ጥያቄ በ098315 ብሎ መጨረሻው 76 የሚያልቅ እንግዲህ ይህ ታካሚ የወገብ ህመም አለኝ። ይሄ የወገብ ህመም ወደ 2 ዓመት አካባቢ ቆይቷል። ራጅ ተነስቼ ራጁ ኖርማል ነው ተብያለሁኝ። ይህ ህመም ምን ሊሆን ይችላል? የት ሄጄ ልታከም የሚል ጥያቄ ጠይቀውናል። ስለዚህ እንግዲህ ያው የወገብ ህመም በብዙ ምክንያቶች ሊመጣ ይችላል። ግን 84 እስከ 85% የሚሆነው የወገብ ህመም አብዛኛው ጊዜ ከባድ በሆነ ምክንያት አይደለም የሚመጣው። ስለዚህ ይህ የወገብ ህመም አስጊ ደረጃ ላይ ደረሰ የምንለው ምን አይነት ምልክቶች ሲኖሩት ነው? የወገብ ህመም ጋር ተያይዞ እግር መስነፍ፣ መራመድ ማቃት፣ ሽንት መቆጣጠር ማቃት፣ እንዲሁም ሰገራ መቆጣጠር ማቃት ሲመጣ ወይም ደግሞ ከፍተኛ የሆነ ክብደት መቀነስ ተያይዞ ላብ ማላብ እንዲህ አይነት ምልክቶች ካሉት ይህ ታካሚ ምናልባት ከበድ ያለ ሊሆን ይችላል ብለን እንላለን። ነገር ግን ቀደም ብዬ እንደጠቀስኩት 85% አካባቢ የሚሆኑት ታካሚዎች የወገብ ህመም ሲኖራቸው ምክንያቱ ብዙ ጊዜ ከባድ አይሆንም፣ ቀላል የሆነ ምክንያት ነው የሚኖረው። እዛ አካባቢ መስኩሎስክሊታል ወይም ደግሞ ጀርባ አካባቢ የሚገኙ ጡንቻዎች ጋር የተያያዘ የመሆን እድሉ ከፍ ያለ ነው። ስለዚህ እንግዲህ አድማጫችን ምናልባት ቀደም ብዬ ጠቀስኳቸው ምልክቶች ካሏቸው እንደ ክብደት መቀነስ፣ ከፍተኛ የሆነ ክብደት መቀነስ፣ እግራቸው መያዝ፣ እንዲህ አይነት የሽንት መቋጠር ማቃት ካላቸው አቅራቢያቸው ያለ ሕክምና ቦታ ላይ በመሄድ ምናልባት
ተጨማሪ ምርመራ ሊያስፈልጋቸው ይችላል። ራጅ መነሳት ሊሆን ይችላል፣ ሲቲ ስካን መነሳት ሊሆን ይችላል፣ ኤምአርአይ መነሳት ሊሆን ይችላል። እነዛ ምልክቶች ካሉ ስለዚህ አቅራቢያቸው ያለ ሕክምና ቦታ በመሄድ ሕክምና ማግኘት ይችላሉ። ልክ እንደ አማራጭ የውስጥ ደዌ ሐኪም ካለ አካባቢያቸው ላይ የውስጥ ደዌ ሐኪም ቢያያቸው፣ የውስጥ ደዌ ሐኪም ወይም ደግሞ የነርቭ ስፔሻሊስት ሐኪም ካለ የነርቭ ስፔሻሊስት ሐኪም ወይም ደግሞ የውስጥ ደዌ ስፔሻሊስት ሐኪም ቢያያቸው እኚህ ታካሚ ተጠቃሚ ይሆናሉ ብዬ አስባለሁ። በነገራችን ላይ የጀርባ ህመምን ስናስብ የጀርባ ህመም በተለይ እድሜያቸው ብዙ ጊዜ እድሜያቸው ገፋ ያሉ ሰዎች ወደ ተመላላሽ የህክምና ክፍል ሲመጡ የሚነግሩን ኮምፕሌንት ነበር ብዙ ጊዜ እንደምናየው። አሁን ግን ኢቨን በወጣቱም ላይ በጣም የተለመደ ችግር ነው አይደለ? እና አንዳንድ በጀርባ ህመም ላይ ባክ ፔን ላይ የተሰሩ ሊትሬቸሮች እስከ 70% የሚደርሰው የማህበረሰብ ክፍል ላይ የጀርባ ህመም ሊኖር እንደሚችልም ይጠቁማሉና ስለዚህ አድማጫችን ያው የጀርባ ህመም ብዙ ሰዎች ላይም ሊከሰት የሚችል እንደሆነ ብዙ ጊዜ ደግሞ ያው ዶክተር እንዳልከው እስከ 80-85% የሚሆነው ህይወትን የሚያሰጋ እንዳልሆነ ቀለል ያለ ችግሮች እንደሚያመጡት ነግረናል። የስራው ሁኔታም አንዳንዴ ለጀርባ ህመም የሚያጋልጠው ሰው ሊኖር ይችላል። በተለይ ለረጅም ሰዓት ከኦኩፔሽናቸው ጋር የተገናኘ ለረጅም ሰዓት የሚቀመጡ የስራ ባህሪያቸው ለረጅም ሰዓት መቀመጥን የሚጠይቅ ለረጅም ሰዓት መቆምን የሚጠይቅ ሰዎች ላይም የጀርባ ህመም ሊከሰት ይችላል። የምኝታ አለመመቸት በተለይ ከፍራሽ ጋር የተገናኙ ነገሮችም ለጀርባ ህመም ሊያጋልጡ ይችላሉ አልፎ አልፎ። ስለዚህ እንዲሁ ቀላል ከሚመስሉ ነገሮችም ማሰብ መልከት ብንችል ጥሩ ነው ለማለት ያክል ነው። በጣም ለመጨመር ታካሚያችን ምናልባት አሳስቡት የነበረው ራጅ ተነስቶ ኖርማል ነው ተብያለሁ፣ ምንም ነገር የለውም። ያ ማለት ታካሚው ለረጅም ጊዜ አሁንም ህመሙ ካለ ሌሎች ዶክተር እስማኤል ሲያነሳው እንደነበረው የጅማት ሊሆን ይችላል፣ ሌላ ደግሞ በራጅ መለየት የማንችላቸው የነርቭ መጎዳት ሊሆን ይችላል፣ የጡንቻዎች መጎዳት ሊሆን ይችላል እና ተጨማሪ ምርመራ ስቲል ሊያስፈልገው ይችላል ነው። ሌላኛው ከክብደት በጣም ወፍራም ሰው ከሆኑ ክብደት እንዲቀንሱ አይደል አኗኗር ዘይቤያቸውን እንቅስቃሴ እንዲያደርጉ አንድ ቦታ ላይ ተቀምጠው የሚሰሩ ከሆነ እንቅስቃሴ ራሳቸውን መፈተሽ መቻል አለባቸው። ተጣሞ መቀመጥ አንድ ቦታ ላይ ረጅም ሰዓት በተስተካክላ እንቀመጥምና በስራ ምክንያት እነሱ ነገሮች እያሰቡ እንቅስቃሴ ማድረግ መቻል አለባቸውና እነሱን ተጨማሪ ነው። ስለዚህ እንዲያው ለማጠቃለል ያህል እንዲያው በብዛት በጣም ብዙ ታካሚዎቻችን ወገቤን አመመኝ ጀርባዬን አመመኝ ስለሚሉ ህመሙ የውጋት ሊሆን ይችላል፣ ውጋት አይነት ሊሆን ይችላል፣ የማቃጠል ሊሆን ይችላል፣ ወይም ድርቅ አድርጎ የመያዝ ሊሆን ይችላል፣ ግራ አካባቢ ላይ የመደንዘዝ ሽምቀቅ አድርጎ የመያዝ ሊሆን ይችላል። ምንም ይሁን ግን አሳሳቢ የሚሆነው ዶክተር እስማኤልም እናንተም ያላችሁት እንዲሁ ለአድማጮቻችን አንድ እንትን ልበልላቸው። አንደኛ በጣም ከባድ የማያቋርጥ ህመም ከሆነ አይደለ ዶክተር እስማኤል፣ ሁለተኛ አድማጮቻችን አሁንም እንድትይዙልን የእግር መደንዘዝ ወይም ስንፈት ካስከተለ፣ ሶስተኛ በአደጋ ወይም በምት ምክንያት ከሆነ እንደዚያ ያ ህመም የመጣው፣ ሌላው ከውስጥ ደዌ ህመም ጋር የተያያዘ ከሆነ አሉ ብዙ ህመሞች አይደለ ጀርባ ህመም ላይ እንትን የሚሉት፣ ሌላ የዕለት ከዕለት ስራችን ካስተጓጉለብን እንዳንሰራ የሚያደርገን ከሆነ እነዚህ ነገሮች ካሉ በቶሎ ወደ ተባሉት ባለሙያዎች መሄድ። እኔ ግን አንድ ነገር ማያያዝ ፈለኩኝ፣ ከኩላሊት ጋር ማያያዝ ፈለኩ። እንዲሁ ለዛሬ የሆነ አንድ ተቋም ጋር ሄጄ ለአድማጮቻችን ይዤው የመጣሁት አንድ መሳሪያ አለ፣ በተለይ ለህክምና የሚሆን ብዙ ጊዜ አሁን እነዚህ ቅድም ዶክተር እስማኤል ነግሮናል፣ ከጡንቻ ጋር፣ ከነርቭ ጋር፣ ከመገጣጠሚያ ጋር፣ ከኢንፌክሽን ጋር፣ ከኩላሊት ጋር እና ከሚነራሎችና ከቫይታሚኖች እጥረት ጋር ሊሆን ይችላል አይደለ ህመሙ። ከኩላሊት ጋር ያለው ማየት ፈለኩ። እንደ አንድ ነገር መናገር ስለፈለኩ ከኩላሊት ጋር ሲሆን ጠጠር ሊሆን ይችላል አይደለ ጠጠር ሊሆን ይችላል። ስለዚህ ጠጠር ከሆነ እንደ መጠኑ ሊለያይ ይችላል፣ እንደ ብዛቱ እንደ ዴንሲቲው ሊለያይ ይችላል የህመሙ መጠንም። አንዳንዱ ከላይ ከሆነ ወደ ኩላሊታችን የተጠጋ ከሆነ እዛው ኩላሊታችን ላይ ያለ ከሆነ ጠጠሩ የወገብ ህመም ሊሆን ይችላል መገለጫው። ከዚህ ጋር ተያይዞ ምን አየሁ መሰላችሁ፣ ብዙ ጊዜ ብዙዎቹ ያው ከ0.5 ሴንቲሜትር በታች ከሆኑ ብዙ ጊዜ በውሃ ይወጣሉ፣ በቂ ውሃ በመጠጣት። ከ0.5 በላይ ከሆነ እንደው እስከ 2 ሴንቲሜትር ከሆነ ሌላ ህክምና ሊያስፈልገው ይችላል። ስለዚህ ጠንከር ያለ ተከታታይነት ያለው ህመም ሊኖረው ይችላል። ሁለትና ከዛ ያ 0.5 በላይ ከሆነ በሽንት መልክ የመውጣት እድሉ በጣም አነስተኛ ነው የሚሆነው። እና ይህን በተመለከተ ይህን ጥያቄ ይዤ ወደ ላንሴት ብሔራዊ የውስጥ ደዌና የቀዶ ህክምና ማዕከል ሄድሁኝ። ምንድን ነው የሚታከሙበት ታካሚዎች እዚህ ተቋም ሲመጡ የሚለውን ለማየት። እዛ ተቋም ሲሄዱ
በጣም በሚገርም ሁኔታ ብዙ ታካሚዎቻችን የሚቸገሩት በሽንትም ቶሎ ስለማይወጣላቸው በዚህ ከ0.5 እስከ 2 ሴንቲሜትር ያለ የጠጠር መጠን ሲኖር ነው። ስሄድ ኤክስትራ ኮርፖሪያል ሾክ ዌቭ ሊቶትሮፕሲ የሚባል አንድ ማሽን አየሁ እና ይሄ ማሽን ምንድነው አላማው መሰላችሁ? ሳውንድ ዌቭ ብቻ ነው የሚለቀው፣ የድምጽ ሞገድ ብቻ ነው የሚለቀው። ከ0.5 እስከ 2 ሴንቲሜትር ያሉ ጠጠሮችን በሙሉ እየፈረካከሰ እየሰባበረ በሽንት እንዲወጡ ነው የሚያደርጋቸው። ምንም አይነት የጨረር እንትን የሚለቀው ነገር የለም። ዜሮ ራዲዬሽን እንትን ነው ያለው። ምንም አይነት ጨረር የለው፣ ሳውንድ ዌቭ ነው። ከ70 እስከ 80% ኢፌክቲቭ ነው። ያ ማለት 100 ሰዎች ቢሰሩ ከ70 እስከ 80ዎቹ ሰዎች ሙሉ በሙሉ ጠጠሩ ይወጣል። በአንዴ ሊያልቅ ይችላል፣ ግን እስከ 3 ሊሄድ ይችላል ህክምናው 1 2 3 እያለ። ስለዚህ እንዲህ አይነት ህክምናዎች አሉ እኛ አገር ላይ ማለት ነው። በጣም በሚገርም ጨማሪን ብቻ በመጠቀም ማለት ነው። ሰርጀሪ ሳያስፈልገው ሳይከፈት ፔሸንቱ ተጨማሪ የሆነ የማደንዘዣ ኢንቬሲቭ እንለዋለን። ከሱ አንድ ለመጨመር ይህን ነገር በዚህ ህክምና ለማግኘት የሚወስደው ሰዓት ከ30 ደቂቃ ሄደ ከተባለ እስከ 2 ሰዓት ብቻ ነው የሚጨርሰው እና በዚህ መንገድ ደግሞ ከታከሙ ጠጠሮችን በዚህ መንገድ ከታከሙ ደግሞ ሆስፒታል በተመሳሳይ ቀን ወደ ቤቶት መሄድ ይችላሉ። ማደር መክረም መቆየት አያስፈልገውትም። የሚወስደው 30 ደቂቃ እስከ 2 ሰዓት ነው። ቶሎ ታክመው መፍትሄ አግኝተው ወደ ቤቶት በተመሳሳይ ቀን መሄድ ይችላል። ያስችሎታል። ሌላ ጥቅም መተኛት አያስፈልገውም። አድሚሽን የለውም። ጉልበት ይቀንሳል፣ ወጪ ይቀንሳል፣ ደም መፍሰስ የለውም፣ የአኔስቴዣ የሰበብ መድኃኒት ሪስክ የለውም አይደለ? ስለዚህ ይህንን ዕቃ በላንሴት ብሔራዊ የውስጥ ደዌና የቀዶ ህክምና ማዕከል ማግኘት ይችላሉ። እዛ ያሉ ዩሮሎጂስቶች በትክክል ይህንን በአካል ሄጄ ነው እቃውን ያየሁት። እንዲህ አይነት እቃዎች እንዲህ አይነት የህክምና መሳሪያዎች መኖራቸው በጣም ብዙ ወጪን ብዙ እንግልትን ይጨርሳሉ። በጣም በብዛት በተለይ ደግሞ በጣም ብዙ ጊዜ የምንፈራው እንደ ባለሙያ እኛም በራሳችን አሁን እንዲሁ በራሳችን ደርሶ ብናየው ያው ስንሰራው ቀለል ሊል ይችላል እንጂ ሰርጀሪ ትንሽ አይደለ? ኦፕን ሰርጀሪ ተከፍቶ የሚሰራ ትንሽ እንትን ሊል ይችላልና እንደዚህ አይነት ነገሮች አሉ። እሱን እንደው ለአድማጮቻችን ለማድረስ ፈልጌ ነው። አድማጮቻችን አሁን መስመር ላይ ዶክተር ማህሌት የስነ አእምሮ ህክምና ስፔሻሊስት አለች። እንግዲህ ለዶክተር ማህሌት የምንጠይቃትና ለአድማጮቻችን እንድታብራራልን የምንፈልገው ጥያቄ አንድ አድማጫችን በ097760 የመጨረሻው 99 ላይ ደውለው ጭንቀት አለብኝ፣ ማታ ላይ እንቅልፍ ባይኔ አይዞርም፣ ጭንቀቴን እንዴት ማስወገድ እችላለሁ የሚል ጥያቄ ጠይቀውናልና ሄሎ ዶክተር ማህሌት እንደምን አመሸሽ? ሄሎ ዶክተር ሻፍ ደህና ነሽ ወይ? እንዴት ነሽ? እንግዲህ ዶክተር ማህሌት መስመር ላይ ነች እንዳልኳችሁ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ በስነ አእምሮ ህክምና ዲፓርትመንት ውስጥ አሲስታንት ፕሮፌሰር ነች። ዶክተር ማህሌት እናመሰግናለን ለጥያቄያችን ለአድማጮቻችን ጥያቄውን ለመመለስ ስለመጣችልን። ጥያቄውን እንግዲህ በሰማሽው መልክ ነውና ጭንቀት አለብኝ፣ ማታ ላይ እንቅልፍ ባይኔ አይዞርም፣ ጭንቀቴ እንዴት ላስወግደው ነው የሚሉ አድማጫችንና እስኪ እንደው አጥር አድርገሽ ዶክተር ጭንቀት ምንድን ነው? ምናልባት ይቅርታ እንዴ ጥሩ ጥያቄ ነው። ከዚሁ ጥያቄ ጋር በተገናኘ ሌላ አብራራ። ያው መጀመሪያ እንግዲህ ጭንቀት ተፈጥሯዊ ምላሽ ነው። ማንኛውም በአካባቢያችን ላይ ወይም በስነ ልቦናችን ውስጥ ህልውናችንን አደጋ ላይ የሚከት ነገር ሲኖር ለዛ የሚሰጥ ምላሽ ነው፣ ተፈጥሯዊ ምላሽ ነው እና በተወሰነ መልኩ ጤናማ ስሜት ሊሆን ይችላል። ከዛ ከልክ በላይ ሲሆን ግን የህመም ምልክትም ሊሆን ይችላል እና ጤናማ የሆነና ያልሆነ ጭንቀት የሚለየው እንዴት ነው? አንደኛ ተገቢ ባልሆኑ ሁኔታዎች የሚከሰት ሲሆን፣ ሁለተኛ ከተገቢው በላይ በመጠን ከተገቢው በላይ ሲሆን፣ ሶስተኛ ደግሞ በቆይታ ከተገቢው ጊዜ በላይ የሚቆይ አይነት ጭንቀት። አንድ ጭንቀት ተገቢ ነው የምንለው ምን ያህል ጊዜ ወይ ተገቢ አይደለም ነው ከምን ያህል ጊዜ በላይ ከቆየ ነው? እንግዲህ አሁን ህመም ነው ለማለት 6 ወር ያክል መቆየት አለበት በትንሹ ማለት ነው። አሁን ከሁኔታዎች ስንጀምር አሁን የነገሮች አስጨናቂነት እንደ ሰውየው የመቋቋም አቅም ይለያያል፣ ግን እንደ ነገሮች ሁኔታም ይለያያል እና ስለዚህ አንዳንዴ አለ ምክንያትም የሚመጣ ጭንቀት ወይንም ደግሞ ተገቢ ባልሆኑ ምክንያቶች ወይም በጥቃቅን ምክንያቶች የሚመጣ ጭንቀት ሲኖር ጤናማ ያልሆነ ጭንቀት ምልክት ነው። ከልክ በላይ ነው ስንል ደግሞ የጭንቀቱ መጠን
ማለትም አሁን በተወሰነ መልኩ ሲጨንቀን ትንሽ ልባችን ይመታል፣ ያሳስበናል። ከዛ ትንሽ ደቂቃዎች ቆይቶ ወይም ሁኔታው ሲያልፍ ያልፋል። ግን ከዚህ በላይ የሆነ በጣም ሀሳባችን ብትንትን እስከሚል ድረስ ሌላ ነገር ላይ ማተኮር እስከሚያቅተን ድረስ እንዲሁም ጠንከር ያሉ አካላዊ ምልክቶች አብረው ሲመጡ ልብ ምት መጨመር፣ ትንፋሽ ማጠር፣ ሰውነት ጥርጥር ማለት፣ ራስ ምታት መያዝ፣ ብስጭት ማለት፣ ከዛ እንደ ደረሰ ጥያቄ ደግሞ እንቅልፍ እስከማሳጣት ድረስ የሚደርስ ጭንቀት ሲሆን የህመም ምልክት ሊሆን ይችላል። ከዛ በኋላ ቆይታው ነው እንግዲህ ጭንቀቱ የሚያስጨንቀው ነገር ካለፈ በኋላ የማይቆም አይነት ጭንቀት እና ለረጅም ጊዜ ማለትም ከ6 ወር በላይ የሚቆይ አይነት ጭንቀት ካለ እና በሳምንት ውስጥ ብዙ ቀናት በቀንም ብዙ ሰዓት የሚቆይ አይነት ጭንቀት ካለ የህመም ምልክት ሊሆን ይችላል ብለን እናስባለን። ስለዚህ አድማጫችን አሁን ማታ ላይ እንቅልፍ አይኔ አይዞርም ይላሉና ከዚህ አንጻር በምን መልኩ ትመለከቻለሽ አንቺ? አሁን እንግዲህ ይሄ ጤና የህመም ምልክት ሊሆን ይችላል። ምናልባት ያው እንዳልኩ ጭንቀት ብቻ ሳይሆን ሌሎችም ምክንያቶች ሊኖሩ ይችላሉ እንቅልፍን የሚያሳጡና የመጀመሪያው ነገር ምንድነው ጤናማ ያለመሆን ምልክት ይመስላል አሁን ባለበት ደረጃ ማለት ነው። ስለዚህ ሐኪምን ቀርቦ ማናገር ያስፈልጋል። ሐኪምን ቀርቦ ሲያናገር ምክንያቱን ለማወቅ ይረዳል ማለት ነው። እንቅልፍ ማጣት ከምን የተነሳ መጣ የሚለው ከዛ በኋላ መታከም አለበት ወይስ የለበትም የሚለውን በምን አይነት አማራጭ ሲታከም የሚለውን ሐኪም ይወስናል ማለት ነው። ከዚህ ጋር ተያይዞ አንድ አድማጫችን በ097906 መጨረሻው 40 ኑሮ በጣም መሮኛል ይላሉና እንደው ከዚህ ጋር የተያያዘ ሊሆን ይችላል ወይስ ኑሮ መሮኛል የሚሉ ታካሚዎች አጋጥመውሽም ከሆነ እስኪ አጠር አድርገሽችን በይልና እንሰነባበት። እሺ ያው እንግዲህ ባለንበት ሁኔታ ምን ይመስላል አንተ? እኔ እንግዲህ አሁን ካለንበት ሁኔታ አንፃር ምናልባት ከሕክምናው አንፃር ለማየት ነው እንጂ እንግዲህ ኑሮ አለ፣ የስራ ሁኔታ አለ። በእርግጥ እድሜያቸውን አልነገሩንም፣ ያሉበትን ሁኔታ አልነገሩንም። ስለ ታካሚ ብዙ እንትን ማለት እንችላለን። ግን ከጭንቀት ጋር ተያይዞ ሊመጡ የሚችሉ ምልክቶች ሊሆኑ ይችላሉ። አዎ፣ ስለዚህ ስልችነት ወይም መታከትና ቀድሞ የምንወደውን ነገር መጥላት አንደኛው የድባቴ ህመም ምልክት ነው። ስለዚህ ኑሮ መሮኛል የሚለውም ነገር ከዚህ ጋር የተያያዘ ሊሆን ይችላል ማለት ነው። በተለይ አስቀድሞ እንደዚህ አይነት አስተያየት ያልነበራቸው ሰው ከነበሩ እና አዲስ የመጣ አይነት የሀሳብ ለውጥ ከሆነ ይህኛውንም በትኩረት ቦታ ሰጥቶ ማየት ያስፈልጋል። በጣም ጥሩ ዶክተር ማህሌት በጣም እናመሰግናለን ለጥያቄያችን ምላሽ ስለሰጡን። እንግዲህ ዶክተር ማህሌትን በስነ አእምሮ ሕክምና ዙሪያ ለማማከር የምትፈልጉ በ0988 15 16 17 ላይ ደውላችሁ ቀጠሮ አስይዛችሁ ማግኘት ትችላላችሁ። አድማጮቻችን በ8222 ላይም በመልእክት ባጭር መልእክት መቀበያ ስልካችን መልእክት እየላካችሁ ተሳተፉ። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ዶክተር ኢዮብ አንድ ጥያቄ አለ። ሽንት መቆጣጠር ካለመቻል ጋር ተያይዞ የተጠየቀ ለአንተ እስኪ አብራራልን፣ አጣር አድርገህ ለአድማጫችን መልስልን። እሺ፣ አመሰግናለሁ። በድጋሚ አንድ ተሳታፊያችን የጠየቀን ጥያቄ ሽንቴን መቆጣጠር ተስኖኛል፣ ምን ይሻለኛል ይላል። ታካሚያችን የ22 ዓመት ወጣት ነው። ለዚህ ምን አይነት ምላሽ አለን? ያው 092093 መጨረሻው 83 የሆነ ስልክ ነው። መጀመሪያ ሽንት መቆጣጠር ተስኖኛል ሲል ምልክቶቹ አንደኛ ያው መንጠባጠብ ሊሆን ይችላል፣ ወይ ደግሞ ተከታታይነት ያለው መፍሰስ ሊሆን ይችላል። እንደዚህ አይነት ነገሮች ከተፈጠሩ ከእለት ተዕለት ስራችን ሁሉ ያስተጓጉለናል። ሐኪም ጋር ቀርበን ለማማከር ራሱ ልናፈርና ልንሸማቀቅ እንችላለን። በዚህ ምክንያት በቂ የሆነ በጊዜው ሕክምና ላናገኝ እንችላለን እና ስለዚህ ይህን ሊያመጣ የሚችለው ምንድን ነው የሚለውን ነገር ምክንያቶቹን ከብዙ በጥቂቱ ለመጥቀስ ሞክራለሁ። ምክንያቶቹ ብዙ ቢሆንም ዋና ዋናዎቹን ለመጥቀስ ያክል ለአጭር ጊዜ የሚቆዩና የረጅም ጊዜ የሚቆዩ ችግሮች ብለን ልንከፍላቸው እንችላለን።
በአጭር ጊዜ የሚለውን ለመጥቀስ ያክል ለምሳሌ እንደ ሽንት ቧንቧ ኢንፌክሽን ከፈጠረ የሽንት መቋጠር ወይም ደግሞ የሽንት መቆጣጠር አለመቻል አጣዳፊ አርግ ኢንኮንቲነንስ እንለዋለን። አንደኛው ምክንያት ይሄኛው የሽንት ቧንቧ ኢንፌክሽን ነው። ሽንት ይመጣናል፣ ለመሽናት እንፈልጋለን፣ ልክ ሽንት እስክንደርስ ድረስ ጊዜ አይሰጠንም እና ሊያመልጠን ይችላልና የዚህ አይነት ምክንያቶች አጭር ጊዜ ችግሮች ናቸው። ሌላኛው ቁርጠት ካለብን፣ የአንጀት ድርቀት ካለብን፣ ሰገራ ስንጠቀም ረጅም ሰዓት የምንቀመጥ የምናምጥ ከሆነ በተመሳሳይ ሳንፈልገው ሽንታችን ሊያመልጠንና እንደዚህ አይነት ችግሮችን ሊፈጥር ይችላል። ከዛ ውጭ አሁንም የአጭር ጊዜ ችግሮች የምንላቸው በቀላሉ ሊፈቱ የሚችሉ የምንላቸው ሌላ መድኃኒቶች ናቸው። በመድኃኒቶች ምክንያት የሽንት የሚያሸኑ መድኃኒቶች፣ በልብ ምክንያት፣ በኩላሊት በተለያዩ ምክንያቶች ሊሆን ይችላል። እንዲህ አይነት መድኃኒቶች ሲሰጡን ሌሎቹ ተጨማሪ እንደገና የድብርትና እንደዚሁ ለጨጓራና የመሳሰሉት ለአለርጂ የሚሰጡ መድኃኒቶችም ሽንት የማለት እንትኖች ጸባይ ያላቸው። ስለዚህ ባላሰብነው ሰዓት በጣም ሽንት ያመልጠናል፣ መቆጣጠር ተስኖልን ሽንቱ ሊያመልጠን ይችላልና እንደዚህ ከሆኑ ቀለል ያሉ የአጭር ጊዜ ችግሮች ናቸው። እነዚህም በማስተካከል ሊፈቱ ይችላሉ። ረዘም ያሉ ስር የሰደዱ ችግሮችም ደግሞ ለዚህ አይነት ነገር ሊያጋልጡን ይችላሉ። ከዚህ መካከል አንደኛው የስኳር በሽታ ያለባቸው ናቸው። የስኳር በሽታ ያለባቸው ይህ ነርቭ ችግር ያመጣል። ኦኬ፣ በሱ ምክንያት የሚመጡ ሽንትን የመቆጣጠር ወይ በፊኛ የማቋጠር ነገር ላይኖር ይችላል። ወይ ደግሞ ሲመጣና የመሰማት ችግር ሊኖርና ይጠራቅምና መጨረሻ ላይ በራሱ እየተንጠባጠበ መምጣት ሊያስከትል ይችላል። ሌላኛው የስትሮክ ችግር ያለባቸው ሰዎች ናቸው። አሁንም ከነርቭ ጋር የሚገናኝ ነው። ሌላኛው ምን ደግሞ መልቲፕል ስክለሮሲስ የሚባል በሽታ አለ። እነሱም እንደዚህ ያጋልጠናል። ከዛ በዋናኝነት ግን በብዛት የሚከሰተው በተለይ እድሜያቸው በገፋ ሰዎች ላይ የሚከሰተው በሽንት ፊኛቸው ወረድ ብሎ ባለው ፕሮስቴት የሚባለው እጢ ወንዶች ላይ በብዛት ወንዶች ላይ ብቻ ያለ እጢ ነው። እሱ እጢ ላይ የሱ ማበጥ ካመጣ ወይም ወደ ካንሰርነት ከተቀየረ የሽንት መውረጃ ቱቦውን ስለሚጫነውና በደንብ መሽናት ስለማንችል ሽንት ይጠራቀማል። መጨረሻ ላይ መንጠባጠብ ይመጣል። እየገፋ በጣም ሲወጠር በራሱ ጊዜ መንጠባጠብ ይጀምራል። መቆጣጠር ይሳነናል ማለት ነው። የፕሮስቴት ችግር ልናስብ የምንችለው እድሜያቸው ብዙ ጊዜ ገፋ ያለ ከ40-50 ዓመት በላይ የሆኑ ሰዎች ላይ የፕሮስቴት ችግር ሊሆን ይችላል እንደ ተጨማሪ። እውነት ነው። ከዛ ቀጥሎ በማህፀን አምጠው የሚወልዱ ሴቶች በተለይ ተደጋጋሚ ብዙ ጊዜ በማህፀን አምጠው ብዙ ምጥ ረዥም ሰዓት የሚያምጡ ሰዎች ካሉ የታችኛው የመቆጣጠሪያ ጡንቻዎቻችን ላይ መላላት ስለሚያመጣ እነሱም የሽንት መቆጣጠር ችግር ሊገጥማቸው ይችላል። ሌላኛው እዛው አካባቢ በወንድም ሆነ በሴት ወደ ታችኛው አካባቢ ወደ ሽንት ፊኛችን አካባቢ ኦፕሬሽን ከተሰራ እዚህ ሊያጋልጡን ይችላሉ ማለት ነው። ግን ከዚህ በተጨማሪ ያው አይነቶች አሉት። ወደ 4 አይነት የሽንት መቆጣጠር ችግር አሉ። ያው ለመጥቀስ ሞክራቸዋለሁ ቅድም። ምክንያቶቹም እነዚህ ናቸው በብዛት። ተጓዳኝ ምልክቶችን ግን መግለጽ አለበት ታካሚያችን። እነዚህ ቀላል ናቸው ወይስ ከፍ ያለ ሕክምና ያስፈልገዋል ብለን የት ሂዶ መታከም እንዳለበት ለመጠቆም ተጓዳኝ ምልክቶችን ቢያስረዳል። አንዳንዴ ሽንት መቆጣጠርም ማታ ነው ወይስ በተኛበት ነው የሚለው እሱም ግልጽ አይደለም። እውነት ነው። ማታ የሚከሰቷል፣ ቀን የሚከሰቷሉ፣ ሁል ጊዜ ደግሞ ማንኛውም ሰዓት የማይለዩ አሉ። አንዳንድ ጊዜ ይከሰታሉ፣ ሌላ ጊዜ የሚጠፉ አሉ። ስለዚህ ምልክቶቹን እነሱን ለይቶ ቢነግረን የትኛው አይነት መሆኑን ልንነግረው እንችላለን ማለት ነው። ምን ያደርገው አድማጫችን? በጣም ጥሩ። አሁን የሚያሳስባቸው እሳቸው ምን ላደርግ የሚለው ነገር ነው። ሕክምና አለው ወይ ነው ሌላኛው ጥያቄያቸው የሚሆነው አይደል? እነሱ እንደዚህ አይነት ነገር ካስቸገራቸው እውነት ሕክምና አለው። የመጀመሪያው ቀላል ለሆኑት ነገሮች ያኗኗር ዘይቤ መቀየር። ለምሳሌ በጣም ወፍራም ሰዎች ከሆኑ ክብደታቸውን መቀነስ ያስፈልጋል ማለት ነው። ሌላኛው ደግሞ ኢንፌክሽን ከሆነ በቀላሉ ሕክምና ማግኘት ይችላሉ። የትም ቦታ መሄድ ያስፈልጋቸው ማቅረቢያቸው መታከም የሚችሉ ናቸው። ሌሎቹ ደግሞ መድኃኒቶች አሉ። እንደዚህ አይነት ብዙ ጊዜ ግን ዶክተር ኢዮብ አይተህ ከሆነ እንዲህ አይነት ሰዎች ብዙ ቦታ ይሄዳሉ። እውነት ነው። ስለዚህ አሁን እኛ የመጨረሻውን እንንገራቸው ያለውን አማራጭ። አሁን የትም ቦታ ጤና ጣቢያም ክሊኒክም ሆስፒታልም ይሄዳሉ። ግን እንዲህ አይነት ባለሙያ እንዲህ አይነት እቃ ያለበት ቦታ ብንላቸው የበለጠ ለነሱ ይቀላቸዋል። በጣም ጥሩ። አሁን ወደ ታካሚያችን ወደሱ ስንመለስ ታካሚያችን የ22 ዓመት ወጣት እንደመሆኑ በእኔ እምነት ቀለል ያሉ ከሚባሉት ምክንያቶች ይሆናልና በአቅራቢያ ያለው ባለሙያ ቢያቸው መፍትሄውን በቀላሉ ያገኛሉ ብዬ አስባለሁ። ነገር ግን ወጣትም ቢሆን በጣም የቆየ ስኳር በሽታ ቢኖራቸው ለዚህ አይነት ነገር ቀድሞ የነርቭ መጎዳት ይኖርና እንደዚህ ሊመጣ ይችላል። ነገር ግን ይህ ጥያቄ ለሁሉም አድማጫችን ብዙ ስለሆነ ከህፃን እስከ አዋቂ ስለሆነ ለእድሜያቸው ለገፋ በተለይ በጣም በሽንት መጠባጠብ በዚህ በሽንት ችግር ለሚቸገሩ ሰዎች ግን ቅድም ስናነሳው የነበረው ነገር አለና ምርመራዎችም የተሻሉ ምርመራዎች አሉ፣ የተሻሉ ሕክምና የሚሰጥባቸው ቦታዎች አሉና እንዲያውም ዶክተር የሸዋስ ቅድም ያነሳልን ነበርና
የሆነ መሳሪያ ምርመራ አለ ያከን ነበር ስለሱ ተጫውተን የተሻለ ነው ያ ምንድነው ሽንት ላይ በተለይ ሽንት መቆጣጠር የሚያጣቸው የሚንጠባጠብባቸው በጣም የሚቸገሩ ሰዎች ዩሮ ፍሎሜትሪ የሚባል አንድ ኢትዮጵያ ውስጥ ያልነበረ አሁን ይሄን ጥያቄ ይዤ ነው በነገራችን ላይ ወደዛ ሆስፒታል ይሄዱና እንዲህ አይነት ታካሚዎች ሲመጡባቸው በምንድነው የምታከማቸው ምንድነው የምታደርጉ አልኳቸው ብዙ ጊዜ የምናደርገው አልትራሳውንድ እናስነሳለን ዩሪናላይሲስ ይሄ ሽንት ምርመራ ትክክል ነው እሱ ይደረጋል ግን እንደው በጣም የተሻለ እንትን አላችሁ ወይ ብዬ ሄጄ ነበር ወደ ላንሴት ብሔራዊ የቀዶ ሕክምናና የውስደዊ ማይከል በነገራችን ላይ የዚህ ማይከል በ9905 ወይም ደግሞ በ0907 17 77 17 ላይ ደውሎ ማግኘት ይችላሉ ቅድም ያልነውን ኩላሊት ጠጠርን እየፈረካከሰ የሚያወጣውን ማሽን እዛ ሄደው አገልግሎት ማግኘት ይችላሉ ሁለተኛ ይሄ የሽንትን ፍሎ ወይም ደግሞ ፍሰቱን ምን ያህል ነው በትክክል እንደው ከጤነኛ ሰው የቀነሰ ነው ወይ ምንጠባጠብ ነው ትክክል አይደለም ወይ አወራረው የሚለው የሚናገር ማሽን ነውና ኢትዮጵያ ውስጥ የለም እስካሁን ድረስ አልነበረም እኔ በማቀው ልክ ዶክተር እስማኤል ምናልባት አጋጥሞ ይቀር የመጀመሪያ ነውና ይሄንን ታካሚዎች ብቻ ሳይሆኑ ተቋማትን ሪፈር ብለው አሰርተው ልክ አሁን ሲቲ ስካን ኤምአርአይ አልትራሳውንድ አሰርታችሁ ነው እንላቸው አይደለ ስለዚህ ዩሮፍሎሜትሪ አሰርታችሁ ነው ብሎ ተቋማትን መላክ ቢችሉ ወደዚህ ጎማ ቁጠባ አጠገብ ነው ጤና ሚኒስቴር አጠገብ ያለው ሆስፒታል ነው በ9905 ወይም ደግሞ በ0907 17 77 17 ደውለው ቀጠሮ አስይዘው ሐኪሙ የሚገባበት ቀን ወይም ሰዓት ተነግሯቸው ሄደው ቢያናግሩና ቢያገኙአቸው በጣም ጥሩ ነው ብያስባለሁና እሷን ለመጨመር ነው ከዛ ውጭ እንግዲህ ዛሬ በጣም በርካታ ጥያቄዎች ተጠይቀዋል ለቀጣይ ሳምንትም እናስተላልፋቸዋሉ አሁንም ጥያቄዎች ካሏችሁ ደግሞ ጠይቁ ሳምንት ሙሉ እናንተ ጋርን በስልኮቻችን እናማክራለን ቢሮአችን ውስጥ እናማክራለን በ8222 ላይ ምልክት መቀበያ ስልክ ቁጥር ላይ ላኩልን ከዛ ውጭ ያለውን ደግሞ ቀጣይ ሳምንት ላይ እንመለስበታለን እስኪ አሁን ደግሞ ከመሸጋገሪያ በኋላ ሁለት መልእክቶችን ወይም ደግሞ ስለ ፕሮግራማችን ከጤና ሚኒስቴርና ከአንድ ባለሙያ የላንሴት ብሔራዊ የቀዶ ሕክምናና የውስጥ ደዌ ሕክምና ማዕከል ሜዲካል ዳይሬክተር የሰጠንን አስተያየት ሰምተን እንመለስ ዶክተር አንዷለም ተሰማ እባላለሁ በላንሴት ብሔራዊ የውስጥ ደዌና የቀዶ ሕክምና ማዕከል ጠቅላላ ቀዶ ሕክምና ስፔሻሊስት እና የሆስፒታሉ ሜዲካል ዳይሬክተር ነኝ ብዙ ታካሚዎች ወደኛ ሲመጡ ብዙ ቦታ ሄደው ብዙ ቦታ ጎብኝተው ነው የሚመጡትና በዛም ምክንያት አብዛኞቹ ማለት እንችላለን በሽታቸው ሳይታወቅ ብዙ ምርመራዎችን አድርገው የሆነ ፎይ የሚሉበትን ትሪትመንትና ህክምናና እንዲሁም ደግሞ ዋናው መሜ ምንድነው የሚለው ነገር የማግኘት ከፍተኛ የሆነ ችግር አለ ብዙ ገንዘብ ያወጣሉ ብዙ ቦታ ይታከማሉ ግን የት ነው መታከም ያለብኝ ማን ጋር ነው መታከም ያለብኝ የትኛውን ስፔሻሊስት ማግኘት አለብኝ የሚለው እንደ አጠቃላይ የግንዛቤ እጥረት አለ ማለት ነው በዚህ ምክንያት አላስፈላጊ ለሆነ የገንዘብ እንዲሁም የጊዜ ማባከን ይጋለጣሉ ማለት ነው ታካሚዎች ሲመጡ በሁለት አይነት መንገድ ነው የምናስተናግደው የመጀመሪያው የምፈልገው ይህንን ስፔሻሊስት ነው ዶክተር ጋሊን ብለው ሲመጡ ቀጥታ ከነሱ ጋር እናገናኛቸዋለን ይሄ መጀመሪያው ነው ሌላ ሁለተኛው ደግሞ ታካሚ በመጣበት ጊዜ ማን ነው ይህንን የሚያክመው የሚለው እውቀት ላይ ነው ይችላል ለምሳሌ ልቤን ያመኛል ካለ ወይ ደግሞ ከልብ ጋር የተያዘ ምልክቶች ካሉት ቀጥታ የልብ ስፔሻሊስቱ ጋር ነው የምናገናኘው ማለት ነው በዚህ መልኩ ወጫቸውን ጊዜያቸውን ተጠዋቸውን ታሳጥራላችሁ በደንብ በሚገባ የመጣ ፔሸንት አይመለስም ጊዜና ወጪ ደግሞ በደንብ እንቀንሳለን በመጡበት ሰዓት የመጡበት ቦታ መሄድ የሚፈልጉበት ቦታ እንዲሄዱ ነው የምናግዛቸው አንደኛ ለታካሚው በቂ ግንዛቤ ይሰጣል ይህንን የሚከታተሉ ከሆነ የትኛውን ሐኪም የት ቦታ ማግኘት እንችላለን የሚለውን በደንብ ግንዛቤ የሚሰጥ ነው ሌላው ደግሞ ለጤና ባለሙያው ተለያየ ቦታ ያለ ጤና ባለሙያ ኢንፎርሜሽኑ በበቂ ሁኔታ ለማያገኝ የሚፈልገውን ሐኪምና የሚፈልገውን ህክምና ወይም ምርመራ እንዴት ማግኘት አለብኝ የሚለው ለዛ በደንብ ግንዛቤ መስጠት የሚችል ፕሮግራም እንደሆነና በደንብ እንደሚጠቅም አምናለሁ
በዚህ በሚዲያ ዘመን ብዙ ኢንፎርሜሽን ባለበት ዘመን ፕሮግራሞችንም እየተከታተሉ ማስታወቂያችንም እያዩ በዚህ አጋጣሚ ደግሞ የእናንተንም ፕሮግራም እየተከታተሉ የት መታከም እንዳለባቸው አስበው ጊዜያቸውንና ገንዘባቸውን እንዲቆጥቡ ይህንን እላለሁ። ሌላው ደግሞ ለዚሁ ለታካሚዎች ማለት የምፈልገው ነገር ወይ ወጪ ለመቀነስ ወይም ደግሞ የኛ ሀገር ሰው ብዙ ነገር ነው የሚለው እዚህ ቦታ ታከሙ ይላልና ትክክለኛውን ኢንፎርሜሽን ይዘው መንቀሳቀስ እንዲችሉና መታከም እንዲችሉ በዛ ምክንያት አላስፈላጊ የሆነውን ነገር እንዲቀንሱ ይህንን ፈልጋለሁ። እናንተም ደግሞ ይህንን ተነሳሽነት ወስዳችሁ ይህን ፕሮግራም በማዘጋጀታችሁ ምስጋና ይገባችኋል። እሺ እንግዲህ ዶክተርን ሰምተን ተመልሰናል። እንግዲህ የዛሬ ፕሮግራማችን ምንድነው የነበረው? እንደሰማችሁት ጥያቄዎችን ነው ስንመልስ የነበረው። የእናንተን አስተያየት አድርሰናል። በርካታ ጥያቄዎችን አድርሰናል። እዚህ ስቱዲዮ ውስጥ 4 ስፔሻሊስቶች ነበርን። ከስቱዲዮ ውጭ ደግሞ 2 ስፔሻሊስት ሐኪሞችን አስገብተን ጥያቄዎቻችሁን ስንመልስ ቆይተናል። ከዛ ውጭ ደግሞ ዛሬ ለየት ያለ ዘኖ የመጣ ነው። ምንድነው ለእናንተ ለአድማጮቻችን የት እንድ እንዲህ አይነት ችግር ያለብን ብላችሁ ለምታስቡ ለየት ያለ ካሁን በፊት ያልተለመደ ሀገራችን ላይ ሲሰጥ ያልነበረ በትምህርት ብቻ የምናውቃቸው አገልግሎቶችን በላንሴት ብሔራዊ የቀዶ ሕክምናና የውስጥ ደዌ ሕክምና ማዕከል ያሉ አገልግሎቶችን አሳይተናችኋል። የኩላሊት ጠጠር በምን መልኩ እየተፈረካከሰ እንደሚወጣ ከዛም በተጨማሪ ደግሞ ሽንት መቆጣጠር ወይም መንጠባጠብ ለሚያስቸግራችሁ የሽንታችሁን ፍሰት ሊቆጣጠር የሚችልና ምን ያህል ነው ፍሰቱ ትክክል ነው ወይስ አይደለም የሚለው በነገራችን ላይ በዚህ ይሄ ማሽን እኛ ሀገር ላይ ስላልተለመደ እንጂ ሌሎች ሀገሮች ላይ ከአልትራሳውንድ በፊት ነው የሚደረገው። ሌላው ፕሮስቴት እንኳን እንዴ በጣም ትልቅ ቢሆን ፍሎ ትክክል ከሆነ ያን ያህል አስፈላጊ ላይሆን ይችላል ምናምን። ዶክተር ስማይል እንደው አንድ 30 ሰከንድ ልስጥህ። ይሄ ዩሮዳይናሚክ ስተዲ ዩሮፍሎሜትር መጀመሩ ልክ እንደ ኢትዮጵያ ውስጥ አንድ ማዕከል ላይ መገኘቱ ለታካሚ ኦፕሽን ነው ብዬ ማስበው። ምክንያቱም ከዚህ በፊት አንድ ትራንስቨርስ ማይላይቲስ ወይም ደግሞ የስፓይናል ኮርድ ችግር ያለበት ታካሚ ነበርና ይህ ታካሚ አብዛኛው ምልክቶቹ ሪከቨሪ ያደርጉ ወይም በማገገም ሂደት ላይ ነበረ። ግን የሽንት ሂደቱ ብዙ አልተስተካከለም ነበርና ኤክስቴንቱን የበሽታውን ኤክስቴንት ለማወቅ ወይም የጉዳቱ ደረጃ ልኩን ለማወቅ ዩሮዳይናሚክ ስተዲ ለማሰራት ፈልገ ነበር። ግን አገልግሎቱ ባለመገኘቱ ምክንያት ለፔሸንቱ ማሰራት አልተቻለም። ያ ማለት ካለው ምርመራ ሂደቶች ውስጥ ለዚህ ታካሚ የቀረበት ነገር አለ ማለት ነው። ግን ይሄ ልክ እንደ ኦፕሽን ኢትዮጵያ ውስጥ ተገኝቶ ታካሚ ኦፕሽኑ ማግኘቱ በጣም ስለዚህ አሁን እኛ ሀገር ላይ ይሄ በቃ ተረት ሆኗል። ስለዚህ ተቋማት እኛም የምንሰራበት ተቋማት ላይ ታካሚዎቻችን ይህንን ሰርቪስ ማግኘት ስለሚችሉ ምክንያቱም ሲቲ ስካን ኤምአርአይ መምጣት እኮ ትልቅ እድል ነው ለኛ። ሌሎችም ተቋማት እንዲህ አይነት አገልግሎት አለን ለአድማጮች ወይም ደግሞ ለኢትዮጵያ ሕዝብ አድርሱልን ኑና እዩ ብሎ ካሉን ከነገሩን ባየነው ልክና በተረዳነው ልክ ለአድማጮቻችን እናደርሳለን። ልክ እንደ ላንሴት ብሔራዊ የውስጥ ደዌና የቀዶ ሕክምና ማዕከል ማለት ነው። ስለዚህ ተቋማት በየትኛውም አካባቢ ያላችሁ ተቋማት ለሕዝባችን አብረን እናገልግል የትጀል ታከም ብሎ ለሚቸገርና በጣም ግራ ለሚጋባ ማህበረሰባችን መረጃውን እናድርስ። በጣም ብዙ ሐኪሞች አሉ ብቃት ያላቸው ብዙ ባለሙያዎች አሉን ብዙ እቃዎች አሉ ግን እማናቃቸው እኛ እንደ ባለሙያ እንኳን አለ እንዴ ብለን ምን ጠይቃቸው አሉ። ስለዚህ ተቋማት አብረን እንድንሰራ ግብዣዬን አቀርባለሁ። እስካሁን አብራችሁን ስለቆያችሁ አድማጮቻችን ከልብ እናመሰግናለን። ሰላም ሰንብቱልን።